ካቱ ሰላም ጤና ይስጥልኝ የሰዓዳ ኢትዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልሐምዱሊላህ። ሰብስክራይብ ላይክ ሼር እያረጋችሁ ሐሳብ አስተያየት ያላችሁን አሳውቁኝ ማለት ነው። በመጀመሪያ ደረጃ እንግዲህ አንዳንዴ ምን አለ መሰላችሁ ከአረብ ሀገር እኛ ስንመለስ የሚሰማን ሰው የለም። ገባችሁ? የሚሰማን ሰው ከአንድ አላህ በስተቀር ማንም ሰው የለም። በተለይ ከተጎዳችሁ ገባችሁ? በተለይ ብዙ ችግር ከደረሰባችሁ የሚረዳችሁ ሰው የለም። እቺ ልጅ በጣም ተጎድታለች። እኛ ስላልገባን ስላንተን ስላላለን እንጂ ልጅቱ በጣም ተጎድታለች። ገባችሁ? ለምን ካላችሁ እናት አባት የለኝም ያለችበት ምክንያት እናት አባቴ እየተረዱኝ አይደለም፣ እናት አባቶቼ በቃ እኔ አላቅም። ገባችሁ? አንዳንዴ ምን አለ መሰላችሁ ከፍትፍቱ ፊቱ ይላል ያገሬ ሰው። ገባችሁ? እኛ አብዛኛውን እኛ ስደተኞች ከኢትዮጵያ ስንመለስ ምን አይነት ስም እንደሚሰጡን እናንተ በደንብ ጠንቅቃችሁ ታውቃላችሁ። እቺ ልጅ ደግሞ እየደረሰባት ያለው ነገር እኔ ወላሂ በጣም ነው ያሳዘነችኝ። በጣም ነው ውስጤን የነካችሁ። ለምን ካላችሁ አንዳንዴ ሰው ኑሯችሁ ሰው ሳይረዳችሁ ሲቀር እንዴት ነው ስሜቱ? አዳምጡት። በኋላ በጣም ነው ያሳዘነችኝ። በጣም ብዙ ሰው ያን ቪዲዮ አይቶ ተጨንቆ ደህና ናት ወይ እንደዚህ የሚሉ ጥያቄዎችን ለእኔም ደርሶኛል፣ ለአንቺም ደርሶሻል። የሰው አስተያየት በተለይ ስለ ህፃን ልጅሽ ያገናኘንን ጉዳይ እና እንዴት አየሽው የሚለውን እመጣለሁ። እንዴት ነሽ ግን አንቺ? እኔ ደህና ነኝ። አሁን የት ነው የምትኖሪው? ባቲ ነው። ባቲ ወሎ ገባሽ? የባቲ ልጅ ነሽ? አዎ የባቲ ልጅ ነኝ። እንዴት አገኘሽው? ከብዙ ጊዜ በኋላ ነው የተመለስሽው። ቢያንስ አሪፍ ነው፣ ምንም አይልም። ያው ባቲ እንግዳ ተቀባይ ነው፣ ደስ የሚል ሀገር ነው። ሀገራችን ይታወቃል። እሺ ያው እስክንጫወት አሁን ደግሞ ልጅሽ አፈታለች ማማ ምናምን ባባ ትላለች። በጣም ደስ ይላል። በጣም ደስ ብሎኛል ደግሞ ስላገኘሁሽ። እኔም ስላገኘኋችሁ በጣም ደስ ብሎኛል። የእውነት በአጋጣሚ መታችሁ። በዚሁ አጋጣሚ እግረኛው ሚዲያ 5 ወር ከሆነ ለምን አለቀክላትም ታዲያ? አንዳንዴ ምን አለ መሰላችሁ እኔ እግረኛው ሚዲያ ባይዘው የምቃወመው ሰው ነው። ለምን የዛችን ልጅ የሞተችውን ልጅ ሐቋን ሊያጠፋባት በጣም የሰራ ሰውዬ ነው። እኔ አይመቸኝም። ገባችሁ? 5 ወሩ ከሆነው ለምንድን ነው ያልቀረጽካት? ለምንድን ነው ተሎ ወደ ህዝብ ያላቀረብካት? ስደተኛ ስለሆንሽ አረብ ሀገር ተመላሽ ስለሆንሽ ለአረብ ሀገር ክብር እንደሌለህ ነው ያሳየን። ባይዘው እግረኛው ሚዲያ ማለት ነው። በጣም ነው ያሳዘነችኝ ወላሂ። ስለተገናኘ በጣም ነው ደስ ያለኝ። ይሁን እንግዲህ ለምን ያለ ሰው ይገናኛል አይደለም የሚባለው? ጥሩ ነው መገናኘታችን። እንዴት ነሽ አንቺ? ያው ትንሽ ደህና ነኝ ናቸው። እሺ ፈጣሪ የተመሰገነ ይሁን ደህና ነኝ። አገሬ መግባቴ በጣም ደስ ብሎኛል። የተወለድኩበት ስፍራ አገሬ መግባቴ በጣም ደስ ብሎኛል። ግን ገብቼ ብቻዬን ነው ያለሁት አሁንም ማለት ነው። እሺ አሉኝ የምላቸው አሁንም ከጎኔ አይደሉም። በሁሉም ነገር አዝነዋል ማለት ነው። እሺ በሁሉም ነገር? አዎ በሁሉም ነገር አዝነዋል። ለምሳሌ በቃ ዲቃላ ይዛ መጣች። ካለ ሃይማኖቷ አግብታ አሁን ፍለጋኛ ጋር መጣች። ቢያንስ እኔ ብቸኛ ስለሆንኩ ከሞትኩኝ እንኳን አፈሬ አገሬ ላይ ልቀበር በሚል ባቲ ላይ ከሞትኩኝ እዚሁ አገሬ ላይ ልቀበር በሚል ተሰው ሀገር መጥቻለሁኝ ማለት ነው። ግን ትንሽ እነሱ አሁን አልተቀበሉኝም እና በብቸኝነት ውስጥ ነው አሁንም ያለሁት ማለት ነው። ማን ጋር ያለሽው አሁን? ብቻዬን። ምን ተከራይተሽ ነው? አዎ ተከራይቼ ነው ያለሁት ብቻዬን። ተከራይተሽ ነው የምትኖሪው? አዎ ባቲ። ባለፈው ኢንተርቪዋችን ወሎ እኮ እንዲህ አይደለም ወሎ መሆኑን ሁሉ አጠራጠረች ስትልሽ ነበር። ቁም ነገር ባልደረባዬ ወሎ እስላም ክርስቲያኑ እኔ አሁን እዚህ ኮምቦልቻም ወደ ደሴም እያየሁ ነው። ኢቨን የኔ ባልደረባ ቁም ነገር አህመድ እናቷ ክርስቲያን አባቷ ሙስሊም ናቸው። እንዲህ የሚኖርበት ሀገር ነው። ያንቺ ቤተሰብ ምንድን ነው የተለየ የሆነው? እንዲህ ሊያስብል የቻለው እየዋሸች ነው እኮ መከራከሪያው። አሚናት እሷ ለምሳሌ እዚህ ኮምቦልቻው
ከተማ ውስጥ ናታ። እኔ ደግሞ ገጠራማ ውስጥ ነኝ። ማመድ የምትባል ሰፈር ውስጥ ማለት ነው። ትምህርት ቤት አለች። እዛ የትምህርት ቤት አስተማሪ ነው እንደ ብርቅ የሚመጣው ማለት ነው እንጂ አይታወቅም። እንደዚህ የለም። እንደ ብርቅ ነው የምናየው ማለት ነው። እና የሆነ ተካበደብኝ እንጂ ያው ግልጽ ነው። ማየት ትችላላችሁ ከአሁኑ ራሱ ሄዳችሁ ማለት ነው። ማን እናገኛለን? አሁን እዛ ብንሄድ እናትሽን እናገኛለን? እናት አልከኝ ተክሌ፣ እናት እስኪ ተወኝ። እናት አላት ነው ያለው አይደለ? እሱ ለምሳሌ የተፈጠረውን ነገር ውሸት ነው ተፈለጋችሁ ሰፈር ውስጥ አዳማ ውስጥ ማጣራት ትችላላችሁ ብሎ የለ። የኔንም አሁን በአጋጣሚ መታችኋል ወሎ ውስጥ ስለኔ ማለት ነው ሂዳችሁ አንድ ባንድ ትውልድ ቦታዬን፣ ሰፈሬን፣ ያደኩበትን ሁሉም ያቀኛል ማለት ነው። ቢያንስ ከእኔ ማመን ከከበዳችሁ ቅርብ ናት ቢያንስ አሁን ማለት ነው። የ150 ብር ትራንስፖርት ናት ከዚህ ከኮምቦልቻ ማለት ነው። እና መሄድ እንችላለን። ያለውን ነገር ማጣራት ትችላላችሁ። ስለ አስተዳደጌ ማለት ነው። ስለ አስተዳደግሽ ብቻ እናትሽን እናገኛለን? ታለች አምጡልኝ ልጄ አለሁልሽ ትበለኝ። እኔም እናት ቢኖረኝ ደስ ይለኛል። ብዙዎቹ እየደወሉ እናትሽን እንዴት ካሽ፣ እናትሽን የካች ልጅሽን ቀላል ይሆንልሻል ለመካር ሲሉ ነበረ። እናት እስኪ ልጄ አለሁልሽ እኔ እያለሁ ለምን እንድትያለሽ እስኪ ትበለኝ። እስኪ እናቴ በቃ የት ነው ያለችው? ሲጀመር እኔ እናቴን አልክድም። ማንም የለኝም እዚች ምድር ላይ። አሁንም እደግመዋለሁ፣ ማንም እዚች ምድር ላይ ለእኔ አባትም እናትም የአባቴንም መቃብር አሳያቸዋለሁ። ሂጂ ሰፈራችን እንዳጋጣሚ እንድትጎበኙ ማለት ነው። ፈቃደኛ ከሆናቸውን ብንሄድ የአባቴንም መቃብር አሳያቸዋለሁ። ያደግኩበትም እንዴት እንደሆነ የሰፈር ሰው ከኔ ሳይሆን የሰፈር ሰው ትጠይቃላችሁ ማለት ነው። እናቴ ኑራ አላት እያለ ነው። የለኝም። እኔም አሁንም እናት የለኝም፣ ለእኔ የለኝም እናት። እችን ልጅ ተረድታችኋታል አይደለ? ሳትረዱ ዝም ብላችሁ አትንጣጡ። እኔም እንዲያው አላህ አፉ ይበለኝ ሳልረዳት እንትን ብያታለሁ። ግን እውነቷ ነው። አንዳንዴ ምን አለ መሰላችሁ፣ ኦር አባቷ ሞቷል አላህ ይረሐመው፣ እናቷ ልትኖር ትችላለች ሌላ ቦታ አግብታ ምናምን መሰለኝ። ሁለተኛ ደግሞ ምን አለ መሰላችሁ፣ ከአገር ወጣ ብላችሁ ከሰራችሁ የኛ ሀገር ሰው ምንድነው ዲቃላ ይዛ ልትመጣብኝ፣ ዲቃላ ይዘሽ ልትመጭብኝ፣ ዲቃላ ሰውን አይረዱ። ገባችሁ? ደግሞ አጋጣሚ አቃጣሪች ልጅ ወለደች። እሷ ሙስሊሙና ከክርስቲያን ወለደች። አንድ የሙስሊም ሴት ከክርስቲያን መውለድ አለባት ብዬ ያላምንም። ገባችሁ? ምክንያቱም ክርስቲያንን በክርስቲያን ነው፣ ሙስሊምን በሙስሊም ሲሆን ነው የሚያምረው። ለዛ ይመስለኛል ሰው ያልተረዳት። ያሳዝናል። እህቶች አለች። በዚህ አጋጣሚ አንዲት ብቻ እህት አለች፣ በጣም ወዳት ማከብራት። እንግዲህ ካቀረብኩት ታሪክ የኢትዮጵያ ሕዝብ ልሰሙኝ የምትችሉት ካቀረብኩት ታሪክ ከመቶ ቢያንስ 10% ዋሽቻለሁ ማለት ነው። የዋሸሁት ምንድን ነው? ብቻሽን ነሽ እንደ አንቺ እናት አባትሽ አንቺን ብቻ ነው እንደ የወለዱት ስትለኝ እህቴ ቁም ነገር ማለት ነው። እኔ ብቻ ነኝ ብዬ ነበረ ማለት ነው። እህቴ ያለች በዚህ አጋጣሚ እህቴን ይቅርታ እጠይቃለሁ ማለት ነው። ዛሬ በጣም የምወድሽ ይቅርታ፣ ግን ምክንያት አለኝ። ቢያንስ ብዙ ከመሆኑ የተነሳ ህይወቴ የተመሰቃቀለ ከመሆኑ የተነሳ ማለት ነው። ቢያንስ ብዙ ነገር ብቻ እኔ እንጃ የአነጋገር ችሎታው ራሱ የለኝም። ግን በውስጥ ያለ ቁስል ግን የአነጋገር ችሎታው ራሱ የለኝም። ተክሌ አልችልም ተናግሬ እንደዚህ ሰውን የማሳመን እውነታው አጠገቤ እያለ ውስጤ እያለ ግን ተናግሬ እንደዚህ በቃ የሆነ ፍራቻ አለኝ። ውስጤ ይፈራል ታውቃለህ። ላወጣው የምፈራ ነገር አለኝ እና ከመቶ ቢያንስ 10% ዋሽቻለሁ። እሱ ምንድነው? ለምሳሌ አባትና እናት ብቻ ሳይሆን ቤተሰብ፣ አጎት፣ አክስት ምናምን አያት ሊኖሩ ይችላሉ፣ ግን ለእኔ የሉም። ታውቃለህ። ምክንያት አለኝ። የለኝም ያልኩበት ምክንያት ማለት ነው። በአጋጣሚ አሁን መጣሁኝ። ትንሽ ይቺ የተወዘጋገበች ነገር በሰሞኑ ሲለቀቅ በአጋጣሚ አዩት። ያው ሰው በሰው ማለት ነው። ሲያዩት እስከ ዛሬ አልጠየቁኝም። የት ልግባ፣ ማንን ላግባ፣ ምን ልሁን፣ ምን ልብላ፣ ምን ልጠጣ፣ ምን ስራ ለያዝ የሚያውቁት ነገር የለም ማለት ነው። ግን እቺ ነገር ስትፈጠር ድሮም ክርስቲያን አግብታ እንዲህ ብላ እንደዚህ ብላ በቃ የተለያየ ነገር ጭንቅላቴ ውስጥ አይዞሽ ብለውን የነራሱ አላረጋጉም ማለት ነው። እነማ? እነሱ ራሱ ያሉት ማለት ነው። እነማ ያሉት? እነማ ናቸው? አጎት፣ አክስት በቃ ወዘተ ማለት ነው። አጎት፣ አክስት በእናት በአባት? በእናትም በአባትም አሉ። ስለዚህ በእናትሽ አክስት ካለሽ፣ የእናትሽ እህት ካሉ፣
እናትሽን እንዴት አላገኘሽም? እናትሽ መቼም በዝምድና እንቁጠር ቢባል ከአክስት እናት ትቀርብሻለች አይደል? እናትሽን አንዱም እኮ እንዲህ ሲባል የነበረው ከእናት ጋር እደዋወላለሁ እናት አለች እንደዚህ ይል ነበረ ባለቤትሽ አብርሃም። አሁን ለዛው ባቲ የእናትሽ እና የአባትሽ ቦታ አካባቢ ሆነሽ እንዴት ቆየሽ? ደግሞ ከመጣሽ እዚህ ያው እኔ ረዘም አድርጌ ለማብራራት በጣም ድክም ብሎኛል። ተክሌ በውስጤ ቁስል አለ፣ በጣም የተዳፈነ ቁስል አለ። ቢያንስ ታሪኩንም እንደዛው ከ110 ነው ያወራው ታሪኩን ራሱ ማለት ነው። ብዙም አይወራልኝ ሁሉም አይወራም በሚለው ማለት ነው። በቃ በአጭሩ እናት የለኝም፣ እናት ለእኔ የለኝም አለሁልሽ ብላ እኔ እናቷ ነኝ ይህን ታሪክ ሰምታ እኔ እናቷ ነኝ አለሁኝ ብላ ትምጣ ልወቃት፣ እንደውም ደስ ይለኛል። እናቴ ማለት ነው። እናት በጣም ነው የጣመኝ፣ አባት በጣም ነው የጣመኝ። ገባች? እናት ረቦኛል፣ ዘመድ ሰው በቃ ከጎኔ ሰው ያስፈልገኛል እኔ ማለት ነው። እና በቃ እናቴ የለኝም፣ ባጭሩ እናቴ የለኝም። እደግመዋለሁ፣ እናቴ የለኝም። አሁን በምን ሁኔታ ነሽ ያለሽው አንቺ? እንዴት ነው እየኖርሽ ያለሽው? ወደዚህ መተሽ ነው ባለቤትሽ አሁንም ተቆራጩን ቀለቡን እየቆረጠ ነው? የልጅሽ እናት እኔ አሳድጋታለሁ እኔ ያለ ልጅ አላንስም ብሎ ነበረ። አሁን አንቺ እንዴት ነው እየኖርሽ ያለሽው? ያው ተከራይቼ እየኖርኩ ነው እኔም ያ ጀማ ማለት ነው። ወላሂ በጣም ነው የምታሳዝን። ለምን እንደሆነ ታውቃላችሁ? አይኖች ልጅ እኔ በደንብ ተረድቻታለሁ። ቆይ ኢንሻአላህ ባናገራት ደስ ይለኛል። በጣም ተረድቻታለሁ። ምክንያቱም አንዳንዴ እውነት እያላችሁ እውነት ሲደበቅባችሁ በጣም ይከብዳል አይደለ? የዛ አይነት ባህሪ ነው ልጅቱ ያላት። ገባችሁ? አላህ ሐቁን ያውጣልሽ እህቴ ማለት ነው። ስንት ትከፍያለሽ ለኪራይ? 2500 ቢያንስ አዳማ እስከ 5000 እስከ 4000 ነበረ። አልችለውም ብዬ ወደዚህ መጥቻለሁ። እሱም ደግሞ እያደረገ አይደለም፣ ተቆራጭ ማለት ነው። ተነጋግረን ነበረ፣ አድርግልኝ እኔ እናንተ ወንድም እንቀጥላለን፣ ግን ተቆራጭ አድርግልኝ፣ ቢያንስ በዛ የከሰረውን ያጠፋህብኝን ገንዘብ ልጅቱን በመርዳት ካስልኝ ብዬዋለሁ። የት በየት የጠፋውን ማለት የሰጠሁትን ሰጥቼው ያጠፋብኝ ማለት ነው። እና ልጅቱን በመርዳት 2000 ማገኘህ 1000 ማገኘህ ለእኔ ይጠቅመኛል። ስለዛ በሱ እየረዳኸኝ አካክስ ብዬው ነበር፣ ግን እየረዳኝም አይደለም። እና እንዲሁ እየኖርኩ ነው። መቼም ወፍ ሳትበላ አታድርም። እየበላሁ እየጠጣ ያው ለጉሮሮ ያላጣ ሚዲያ ላይ ተቀረብኩ ቁጥር ጀምሮ ማለት ነው ቢያንስ ልቤ እየመታ ነው። ሌሊት እንቅልፍ የለኝም። ለምን? ሳለቅስ ነው የማድረው። ለምን? በቃ እንዱ ጭንቀት ዋሽተሽ ውሸቱ ነው። ውሸቱ አይደለም፣ ውሸቱ ነው የሚያስጨንቃት። ይሄ አይጋለጥ። እኔ ግን በመጀመሪያ ደረጃ ማነህ አንተ ሰውዬ ማለት ነው በጣም አይኖ ለሆነ ነገር ጥላቻ እንዳለብህ አውቃለሁ፣ ግን በዚህ ደረጃ ይደብራል። ገባ? ለሆነ ነገር ለሆነ እንትን ጥላቻ እንዳለብህ አይኖ አውቃለሁ፣ ግን በዚህ ደረጃ ይሆናል ብዬ አላስብም። ሁለተኛ ደግሞ ልጅቱ የውሸት ታሪክ ከሆነ ለምን አቀረብከው? አንተም ይህንም እኮ አንተንም ይወክላል። ልጅቱ ዋሽታለሽ ብለህ ካልክ ካሰብክ ለምን አቀረብካት? ለምን ወደ ሶሻል ሚዲያ እንድትመጣ አረካት? ገባ? አንተ ውሸትሽ ነው ዋሽተሽ ነው ምናምን ብለህ ስታወራ ትንሽ አታፍርም? እንደዛ ከሆነ ልጅቱን ለምን ሶሻል ሚዲያ ላይ አመጣሃት? ለምን ነገድክባት? በስሟ ከነገድክበት በኋላ መታውን ስለዋሸሽ ምናምን አሁን እሷ ሙስሊም ስለሆነች ነው አንተ እንደዛ ያረከው። ገባህ? አንተ ማዕተኛ ማለት ነው። አንተ ማዕተኛ። እኔ በደንብ ጠንቀቃኛ እናውቃለን። አንተ በሞተ ሰው እኮ የምትነግድ ነህ። በፌበል ሐቋን ያጠፋህባት እኮ አንተ ነህ። ስለዚህ አሁን የዚች ልጅ ሐቅ ልታጠፋ ፈልገ ነው አይደለ? በመጀመሪያ ደረጃ ልጅቱ አልዋሸችም። ልጅቱ የስነ ልቦና ችግር አለባት። አንተ ከዮሃ ሚዲያ ጋር መወዳደር የምትፈልግ ከሆነ ትወዳደራለህ። በዮሃ ሚዲያ በጣም ትቀናለህ። ለዛ ነው። ስለዚህ አንተ ትክክለኛ ከሆንክ በጤና ውሰዳትና በራስ ገንዘብ አሳክማት ልጅቱን። አለቀ ደቀቅ። አሳክማት። ቅናተኛ አይጋለጥብኝ። እንደውም ከባለቤቷ ደግሞ ትልቁ ጸብ የመጣው እኮ እንዴት እኔ ብረዳ ምን ችግር አለው? ለምን መተህ ታዋርደኛለህ? የሚል ግብግብ ነው የገጠሙት የሚል መረጃ ሳሰባስብ ነበረ። አይደለም። እሺ
እሱ ያዋረድኳት መስሎት ነው እንጂ እኔ እዚህ ጋር እውነቱን ነው ይዤ የመጣሁት። በጣም ተበድዬ ተጎድቼ ማለት ነው። በቃ ከአቅም በላይ ሲሆንብኝ ማለት ነው። እውቀቱ ደግሞ የለኝም። የምንነገረውን የማይነገረውን ለይቼ አላውቅም። ባደኩባትም ጊዜ ፍየል ከብት ስጠብቅ ነው ያደኩት። እውቀቱ የለኝም። የትምህርቱን ያነጋገሩ የምኑ ማለት ነው። በዛ ኢንተርቪው እኮ በደንብ ነበር። በመጀመሪያው ኢንተርቪው በቃ እኔ በፊት ለፊቴ ካሜራው ላይ እንትን እየተቀረጥኩ ሁሉ አልመሰለኝም ያን ጊዜ ማለት ነው። በቃ እንትን ነው ውስጤ ነበር አውጥቼ ስናገር የነበረው እኮ። ስቱዲዮ ካሜራ አንገትሽ ላይ ኒክ ማይክ ተደርጎ ጀምሪ ተብሎ ወደ እግረኛው ሲጀመር ሳንቻር እንደ የደወልሽው ፍቃዴ ነው። ስለዚህ በፍቃድሽ እንደዚህ ብለሽ መተሽ ስቱዲዮ ቁጭ ብለሽ እየተቀረጽኩ አልመሰለኝም ማለት ልል የፈለኩት ያው አነጋገር አልችልም ያልኩበት ምክንያት ይሄ ነው። አንደኛው ነገር ማለት ነው ስለ የሆነ በቃ እየተቀረጽኩ ነው። በርግጥ ግን የሆነ ምን ልበልህ ጠፋብኝ። ዝም ብሎ ጭውውት ነበር ይመስልሻል? የሆነ በጭውውት ሳይሆን ብቻ መግለጽ ነው። ኢንተርቪው መሆኑን ረስተሽው አይደለም። በቃ ውስጤ መናገር ስላለብኝ ብቻ ነው የተናገርኩት እኮ። ይኸውልሽ እንደውም አንድ እንግዳዬ በቅርቡ እውነት ኤዲት አይፈልግም ስትል ነበረ። አሁን ኤዲት ማለት ጥሩ ጥያቄ ነው። ይቅርታ አስተካክለዋለሁ። እውነት ነገር ከሆነ መጨመር መቀነስ አያስፈልገውም። በቃ የሆነውን ነገር መናገር ብቻ ነው ስትል ነበረ። አንቺ የሚነገረውን አላቅም የማይነገረውን አላቅም ሳይሆን የተናገርሽው ሙሉ እውነት ከሆነ የሚነገረውን አላቅም በሚል ብቻ አይደለም የተናገረችው በሙሉ። እኔ ይሄ ነው እንዲህ አኖራታለሁ ተጠግታ አይደለም እኔ እየቆረጥኩ ነው፣ ቤት ኪራይ እንዲህ እያሟላሁ ነው፣ እንዲህ እያኖርኳት ነው፣ ከአረብ ሀገርም ሰርታ መታ ብር አልወሰድኩም ብሎ እሱ ፊት ለፊት ነው የተነጋገራችሁት አይደለ? አንቺ ደግሞ ሆንኩት ያልሽውን ነገር ከዛም በፊት ብቻሽን ነግረሽኛል። የትኛውን ነው አይነገራል አይነገር የምትይኝ? አላውቅም። ብቻ ስለደከመኝ ለጥያቄ መልስ ራሱ በጣም እየከበደኝ ነው ማለት ነው። ያ ማለት ውሸት በውስጥ ያለ ማለት አይደለም። ነገር እኮ የፈለገ ባልጭ እቺ ልጅ የጤና ችግር እንዳለባት እንደዚሁ ታስታውቃለሽ። እውነት ለመናገር ግን ሀቅሽን ይወጣልሽ እህቴ ማለት ነው። በመጀመሪያ ደረጃ አንተ ትክክለኛ ሚዲያ ካለ አምጥተሃታል አይደል? ካመጣህባት አንደኛ ደረጃ ለምን 5 ወር አቆየኸው? በሁለተኛ ደረጃ ደግሞ ልጅቱን ለምን አታስረዳትም? በሶስተኛ ደረጃ ደግሞ ለምንድነው ልጅቱ እንድትረዳ ያልፈለከው? በአራተኛ ደረጃ ባልየው ስላወራ እኮ ትክክል ነው ማለት አይደለም። አንዳንድ ሰዎች አሉ። እኔም በህይወቴ አጋጥሞኛል። ለምን በህይወቴ ያጋጠመኝ ነገር ምን እንደሆነ ታውቃላችሁ? ሱዳን እያለው ተቀምጬ ቁጭ ብዬ እየታዘብኩት ባለ ትዳሮች ነበሩ ማለት ነው። እና እሱ ምንድነው ወልዳ እንግዳ ሊመጣ ሲል ሰውየው ስጋ ገዝቶ ምን ብሎ ይመጣል? ስጋ ገዝቶ ምን ብሎ ለምን ሰው እንዳይወቅሰው ማለት ነው። ሰው በሌለ ጊዜ ደግሞ ጣህንያ ነው የሚገዛላት። ወላሂ ለአዚም ጣህንያ። ገባችሁ? እንደዚህ አይነት ወንድ አለ። ስለዚህ ልጁ በምን አመናችሁት? ልጁ እየዋሸ ቢሆንስ? ስለዚህ እግረኛው ሚዲያ አትሳሳት። ገባ? ልጅቱ እውነት ሳይኖራት በዚህ ደረጃ ወታ ሶሻል ሚዲያ ላይ አትናገርም። እናቷ በህይወት ልትኖር ትችላለሽ፣ ወይም ልጄ የተወደቀሽ ብላ ጠርታ እሱ ኦር ፈልጋኝ አታውቅም ለማለት ፈልጋ ሊሆን ይችላል። ስለዚህ ለምንድን ነው አንተ እንትን የምትለው በዚህ ደረጃ የምታጨናንቃት? የጭንቀት ችግር ካለባት ደግሞ ልጅቷ አይፈረድበትም። በአላህ ሰብስክራይብ፣ ላይክ፣ ሼር አድርጋችሁ ለእግረኛው ሚዲያ አድርሱልኝ። ገባችሁ? እሱ በዩሃ ሚዲያ ስለሚቀና ነው። በዩሃ ሚዲያ በጣም ይቀናል። ገባችሁ? ለዛ ነው አሁን ልጅቱ ሳትታከም ምን ሳትል እየተበጠረቀባት ያለው። ሰብስክራይብ፣ ላይክ፣ ሼር አይረሳ። አሰላሙ አለይኩም።